بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو تكتبت يا أخرى وندي موجهتك بيالاችሁ በሰላም ይድረስላችሁ السلام عليكم ورحمة الله وبركاته ሰላም ናችሁ እንደናችሁ አልহামዱሊላህ እኛ ጋር ሁሉም ደህና ነው እናንተ ደህና ናችሁ طيب የዛሬው ትምህርታችንን የምንጀምረው ያው ይሄን አደርሱ አሳቢ ሰባተኛውን ትምህርት ነው የምንጀምረው ያው ባለፈው ትምህርታችን ይሄን ጨርሰናል እምላችሁ ደግሞ ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን አትርሱላለሁኝ እንዲሁም ለወንድሞቻችን ለእህቶቻችን ይሄን ቻናል ሼር አድርጉት አሳድጉት ላሉ ለምን በዚህ በቻናል ባላህ ፍቃድ ብዙ እውቀቶችን እንማራለን ኢንሻአላህ ባላህ ፍቃድ ማለት ነው طيب قال المصنف رحمه الله تعالى ይሄን ትምህርት ልብ ብላችሁ ተከታተሉ ይገባል ለምን በጣም አሳሳቢ የሆነ ቅራአት ነውና ማለት ነው ይሄ طيب ብዙ ሰዎች ያው ይሄንን ላይ ይረዱ ይችላሉ ማለት ነው طيب الدرس السابع ايوه زلاي ይቺ እንደነገርኳችሁ ይቺ አሊፏ ሐረካና በጅላት አለ ለምን في بداية الكلمة تنطق الالف بالحركة الف ይቺ አሊፏ ማለት ነው ይቺ መጀመሪያ ላይ ከሊማ ላይ ተመጣች ሐረካ አብጅተን እንቀራታለን ለምን አንድ ነገር አረቦች ሲጀምሩ በሐረካ ነው የሚጀምሩትና በስኩን ስለማይጀምሩ አሁን እቺ ምንም የስኩን ምልክት ምንም ነገር የላትም ግን ሐረካ አብጅተኛ እንቀራታለን ከዛ እቺ ላሟ ደግሞ ምን ትባላለች ላም ሸምስያ ትባላለች የምትጨፈለቅ ኢድጋም ተደርጋ የምትቀራ የሆነች ላም ሸምስያ አላም ስኩን የሆነች ላም ለሁለት ትከፈላለች ላም القمرያና ላም ሸምስያ ይባላሉ በተጅዊድ ኪታቦች እንደምንማራቸው ወደፊት ኢንሻአላህ እዛ ላይ በይብለጥ እናብራራለን ማለት ነው ኢድጋም ተደርጋ ተጨፍልቃ የምትቀራዋ ላም ሸምስያ ትባላለች በግልጽ ተደርጋ ደግሞ የምትቀራዋ ላም القمرያ ትባላለች عند حروف الحجاء አረበኛ ፊደሎች ጋራ 28ቱን 14 ፊደሎች ጋር ኢድጋም ትሆናለች 14 ፊደሎች ጋር ደግሞ ግልጽ ትሆናለች ግልጽ የምትሆነዋ ላም ምን ትባላለች ላም القمرያ ትባላለች ኢድጋም ተደርጋ የምትቀራዋ ላም ደግሞ ላም ሸምስያ ትባላለች ስለዚህ እቺ ላም ሸምስያ ትባላለች አሁን ማለት ነው ስናነብ እንዴት ነው የምናነበው የሚለውን እኔ ስናነብ ቀጥታ ይችን ሐረካ አብጅተን አ ብለን ከዛ ዳለን ነው የምንቀራው ይችን አንቀራትም አደ هكذا አደ እቺ ደግሞ ዳሏ ሸዳ ስለሆነች እናጠብቃታለን ማለት ነው ማንኛውም حرف مشدد عباره عن حرفين ስለሆነ ማንኛውም ፊደል ሸዳት ይሆን እናጠብቅና እንይዘዋለን አደ هكذا ራ ይወፍራል ሲን ትቀጥናለች الدرس ከዛ ደግሞ እቺማ ሆነ ዝጋራ ላም ሸምስያ ትባላለች ይቺ አሊፏ አትቀራም ኤው ይቺ አሊፏ አትቀራም እዚህ ጋር ያነበብናት መጀመሪያ ከሊማ ላይ ስለመጣች ነው ነገር ግን እዚህ ጋር አናነባትም ለምን መሐከል ከሊማ አሊፍ ይቺ አሊፏ ተመጣ መሐከል ከሊማ ላይ አትቀራም የምትቀራው መሸነው መጀመሪያ ላይ ከሊማ ስትመጣ እንቀራታለን አለዛማ መሐከል ላይ ተመጣች አትቀራም ማለት ነው ኤው እዚህ አሁን አናቀራናትም አደርሶሳ ሙባሸራ ቶሎ ብለን ሲንን ተጨረስን በኋላ አሁንም ደግሞ ሲን ነው የምንቀራው እንጂ ይችን አንቀራትም ይቺ ላሟ ደግሞ ዝጋራ ላም ሸምስያ ትባላለች ኢድጋም አድርገን እንቀራታለን ጨፍልቀን ይቺ አሊፏ አትቀራም ማለት ነው طيب الدرس السابع ስናቆም አይንን በስኩን ይዘዋለን አይንን ገተት እናደርጋለን ግጽና السابع ብለን ማለት ነው طيب ከዛ የዛሬው ትምህርታችንን የምንጀምረው ይሄ ነው እንደምታውቁት ይሄንን አንዷን ሰጠን ኢንሻአላህ እንጨርሳለን ብዬ አስባለሁ እንደ ወቅቱ ማለት ነው طيب እዚህ ጋር ልብ በሉ እቺን በግልጽ እናነባለን ባላቅማችን በግልጽ እንቀራለን ማለት ነው طيب الالي هكذا الالف الصغيره ስናቆም الالف الصغيره ብለን እናቆማለን ያቆም እንቀራዋለን ለምን እቺ አሊፍ صغيره ለብቻ ስለሆነች ያ ወልያኡ الصغيره ለብቻ ስለሆነ ወልዋኡ الصغيره እንደዚሁም ለብቻ ስለሆኑ صغيره ብለን እንቀራዋለን እዚህ ጋር በምትወለይ ይችን አሊፍ الصغيره ብለን ስንቀራ ይችን ያዋን ሳብ እናደርጋታለን صغيره ይሄን ጥብቅ እናደርጋለን ይቺ አሊፍ እንደምታውቁት አትቀራ ይቺ አል ብለን እንቀራታለን ይችን አል ብለን እንቀራታለን ይቺ ላም القمريه ትባላለች ልብ በሉ ላም القمريه የምትባለዋ ግልጽ የምትሆነው ላም ምን ትባላለች ብያችኋለሁ ላም القمريه ትባላለች አይው አል ብለን አል አሊፍ الصغيره ብለን እንቀራታለን ሙአሊፉ ለምንድን ነው አልአሊፍ الصغيره والياء الصغيره والواو الصغيره ብሎ ያመጣው ቢባል ይሄንን እዚህ እንደ ደርስ عنوان እንደ ርዕስ አርጎ ያበጅቶ ከሌሎቹ ነጥሎ እንደዚህ ለብቻ ያመጣቸው ለምንድን ነው ቢባል لانهم يعني كثرة الورود يعني በቁርአን ውስጥ ብዙ ጊዜ ስለሚመላለሱ
ሶጊራ አልአሊፍ ሶጊራ ወልያኡ ሶጊራ ወልዋው ሶጊራ በቁርአን ውስጥ ብዙ ጊዜ ስለሚደጋገሙ ስለዚህ ለብቻ ርዕስ አበጅቷ ምን አላቸው አደርሱ ሳቢ ብሎ አልአሊፍ ሶጊራ ወልያኡ ሶጊራ ወልዋው ሶጊራ ብሎ አበጃቸው። ለምን በቁርአን ውስጥ ስለሚደጋገሙ እና በጣም አሳሳቢ ስለሆነ እነዚህ መለየት ለተማሪ በጣም አሳሳቢ ስለሆነ ሙአሊፉ እንዲያርጉ አበጃቸው አመጣቸው ማለት ነው። አላህ ይዘንለትና طيب እንዴት ነው የምናነበው? እናንባቸው አልአሊፉ ሶጊራ هكذا ሃን በግልጽ እንቀራዋለን ቀልቀላ እንዳይሆንብን። ቀልቀላ ማለት አንይዘውም እናነጥረዋለን እንጂ ማለት ነው። ስለዚህ እንደዛ እንደ ቀልቀላ ፊደሎች እንዳይሆንብን ምን ማድረግ አለብን? መያዝ አለብን። እንይዘዋለን። እንዴት? አልአሊፉ ሶጊራ ብለን ከዛ እንደዚሁም ደግሞ ወልያኡ ሶጊራ ይኸው ይችን ላማን ግልጽ እናደርጋታለን። ወልያ ይችን ያዋን ሁለት አርከን ስባታለን። ወልያኡ ሷድን እናጠብቀዋለን። ይችን አሊፏን አንቀራትም። ይች ላሟ እዚህ ጋር ጭፍልቅ አድርገን የቀራናት ላመ ሸምስያ ትባላለች። ይች አሊፏ አትቀራም። አሊፏን አንቀራትም፣ ላሟንም አንቀራትም። ጭፍልቅ አድርገን እንሄዳለን። ሷድ ጋር ኢድጋም አድርገን ይኸው ወልያኡ ሷድ ይወፈራል። ወልያኡ ሶጊራ ብለን እንቀራዋለን። طيب ወልዋ አሁንም ላም እቺ ላም ቀመርያ ትባላለች። ወልዋ አሊፍን ዋዋን እንስባታለን ሁለት ሐረካ ምድ ጦበይ ወልዋኡ ይኸው እዚህ ጋራ ሷድ ይወፈራል። ይቺ አሊፏ አንቀራትም። እንደነገርኳችሁ አሊፍ የምትቀራው መጀመሪያ ላይ ስትመጣ ነው። መጀመሪያ ከሊማ ላይ ስትመጣ እናነባታለን። ሐረካ አብጅተን እንደ ሐረካው እንደ ከሊማው አይተን ሐረካ አድርገን ወይም ዶማ ወይም ከስራ ወይም ፈትሐ አድርገን አሊፍን እንቀራታለን። ለምን? መጀመሪያ ላይ ከሊማ ስለመጣች መጀመሪያ ላይ ተትመጣ ምን ትባላለች? ትቀራለች ብያችኋል አይደለም እንዴ? ስለዚህ ሐረካዋን አብጅተን እንቀራታለን። ነገር ግን መሐል ላይ ስትመጣ አትቀራም። ይኸው ልብ በሉ እዚህ ላይ ማለት ነው። طيب ወልዋኡ ወል ሷድን እናወፍረዋለን እናጠብቀዋለን ሸዳ ስለሆነ ወልዋኡ ወልዋኡ ነው የሚባለው። ወልዋኡ ሶጊራ አይባልም። ብዙዎች ሰዎች ሲያነቡ ወልዋኡ ሶጊራ ይላሉ። ላ ዘራም ነነበው ወልዋኡ ሶጊራ هكذا ወልዋኡ ዋው ብለን እንቀራዋለን። ወልዋኡ ሶጊራ ብለን እናነባዋለን። ይህ እዚህ ጋር ሐምዛ ነው። ወልያኡ هكذا ወልያኡ طيب እዚህ ጋር ልብ በሉ። ይሄንን ተታነቡ በደንብ አርጋችሁ ግልጽ አርጋችሁ አንብቡ ተከታተሉ አለ። طيب ይሄን እንዴት ነው የሚነበበው? እዚህ ጋር ልብ በሉ። طيب ባ ፈትሐ አሊፍ ሶጊራ ባ ይኸው እዚህ ጋር እነዚህ ፊደሎች ይሳባሉ። እዚህ ጋር ሶጊራ ብለን ያልነው ይኸው እዚህ ጋር ሶጊራ ብለን እዚህ ጋር ስናነባቸው ሀዳ ልብ ማለት አለብን። ማንኛው ነው አሊፍ ሶጊራ? ማንኛው ነው ያው ሶጊራ? ማንኛው ነው ዋው ሶጊራ የሚባለው የሚለውን መለየት አለብን። እዚህ ጋር ቁርአኑ ጋር ሲመጡ እንዴት ነው? ይኸው እዚህ ጋር ባ ፈትሐ አሊፍ ሶጊራ ባ هكذا ይኸው እዚህ ጋር ሶጊራ ها አለ ብለን የለ ይኸው ስናነብም እንደዛው ነው። ባ ፈትሐ አሊፍ ሶጊራ ባ هكذا ሶጊራ ባ ሃን ግልጽ አድርገን ባ ብለን እናነባዋለን። ይሄ የሚሳበው ስንት ሐረካ ነው የሚባል? ከይሄ ደርሱ ሳቢ የሚሳበው ሁለት ሐረካ ነው። ይሄው ከመጀመሪያው እስከ እዚህ ድረስ እነዚህ ሁለት ሐረካ ብቻ ነው የሚሳቡት። ከሁለት በላይ አይሳቡም። طيب ያ ፈትሐ አሊፍ ሶጊራ ያ هكذا صغيرة يا فتحة ألف صغيرة يا هكذا. طيب يا فتحة ألف صغيرة يا حركتين. أهون من المزجرة ندزو را فتحة ألف صغيرة را أيو را يا با هكذا حركتين نسبوا لنا كذا بلاي أنسبهم. طيب ميم فتحة ألف صغيرة ما أيو ما ነው የምንለው። ብዙ ሰዎች ሚም ፈትሐ አሊፍ ሶጊራ ሚም ብለው ያነባሉ። ይሄ ስህተት ነው። እዚህ ጋራ ማ ነው ያልነው። ይኸው አሊፍ ሶጊራ ተታች አልተጻፈም። ተታች ቢጻፍ እንደ ሚም ብለን እናነበው ነበር። ነገር ግን ተላይ እንጻፈው። ተላይ ጻፈ ምንድነው የሚያመለክተው? ፈትሐ መሆኑን ያመለክታል። ስለዚህ ምን እንላለን? ሚም ፈትሐ ሚም ይሄ ስሙ ነው። ሚም የሚለውን አንብበን ከዛ በኋላ ያለውን ሐረካን ሰጠዋለን። ሚም ጉና ስላለው ሚም ብለን ያዘርና ማለት ሚም ፈትሐ አሊፍ ሶጊራ ማ ሐረከተين ላም ፈትሐ አሊፍ ሶጊራ ላ هكذا ዋው ፈትሐ አሊፍ ሶጊራ ዋ هكذا ዋው አንልም። ዋው አይባልም።
ዋው ፈትሐ አሊፍ ሰጊራ ዋ هكذا ዋው አይባልም ዋ ነው የምንለው። ለምን ሚም ፈትሐ አሊፍ ሰጊራ ማ ነው ያልነው። هكذا ላ ነው ያልነው። ላም ፈትሐ አሊፍ ሰጊራ ላ ነው የምንለው። ላም አይባልም። እዛ መጀመሪያው ትምህርት ላይ ቀርቷል ይሄ ማለት ነው። ላም ፈትሐ አሊፍ ሰጊራ ላ هكذا ዋው ፈትሐ አሊፍ ሰጊራ ዋ طيب አሁንም ደግሞ ኑን ፈትሐ አሊፍ ሰጊራ ና ነው እንጂ የምንለው ኑን አንልም። ስናነብ ኑን ፈትሐ አሊፍ ሰጊራ ና ብለን እናነባለን። እዚህ ላይ ልብ በሉ ኑን አንልም። እንደገናም ዋው አንልም። ዋ ብለን ና ብለን ላ ብለን ማ ብለን እናቆመዋለን ማለት ነው። ለምን ሐረከተይን ማ ላ ዋ ብለን ና ብለን ሐረከተይን ሁለት ሐረካ ሳብ እናረጋዋለን እላለሁኝ። የዛሬው ትምህርታችን በዚህ ጨርሻለሁኝ። እናንተንም አላህ ያግራላችሁ፣ በያላችሁበት አላህ ያቆያችሁ፣ እኛንም እንደዛው ብያለሁ። السلام عليكم ورحمة الله وبركاته.